ባለቅስ ሁሉ ስሜት ነው። ምክንያቱም ብዙ ውስጥ የሚሰማኝ ነገር አለ፣ በጣም ብዙ። ግን ደግሞ በጣም ጀግና ስለው አላለቅስም። ይህም አሁን ላለቅስ ነው አይደለም፣ ምክንያቱም በጣም ጎበዝ ሴት ስለሆንኩ። ሰላም ሰላም፣ እንዴት ናችሁ ውዶቼ? ሁሉ ሰላም፣ ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው። እንዴት ናችሁ እናንተ? እኔ ያለሁላችሁ በጣም ደህና ነኝ። ያው ክረምቱ ትንሽ ከበድ እያለ ነው። ባልየውም ደግሞ ያው ውጪ እያለ ነው እና እኔም እንግዲህ በቃ ውሎዬን ቆንጆ ለማድረግ እየሞከርኩኝ ነው። ፊልም እያየሁ ነው፣ እንደምታዩት ቆሎ እየበላሁ ነው። ሲቀጥል ደግሞ የልጄን ፎጣ ለብሼ ፊልሜን እያየሁ ነው። አሁን ልጄን አስተኝቻለሁ። አሁን የራሴ ሰዓት ነው ያለኝ እና ይችን ሰዓቴን እንዴት አድርጌ ላሳልፍ ብዬ እያሰብኩ ነበረ። ለምን ቪዲዮ አልቀርጽላችሁም ብዬ ሀሳብ መጣልኝ። ሲቀጥል ደግሞ አንድ ላይ ወይን ብንጠጣ ምን ይመስላችኋል? ብርድም ነው ለሙቀትም፣ በዛውም ደግሞ እኔም ሪላክስ ለማድረግ ፊልሜን እየኮመኮምኩ በዛውም ወይኔን እየኮመኮምኩ ቆሎዬን እየበላሁ ፈታ እንላለን። አብራችሁኝ ሁኑ። ሲቀጥል ደግሞ ቲክቶክ ከፍቻለሁ። ቲክቶክም ፎሎ አድርጉኝ። ሁሌም እንደምላችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ከጎኔ ስላላችሁ በጣም ነው የማመሰግነው። አንድ ግላስ ወይን ነው የምጠጣው። አሁንም ቢሆን ውዶቼ እንደነገርኳችሁ በጣም ስራ መስራት ፈልጋለሁኝ። ራሴን ማስተዳደር ፈልጋለሁ። ከማንም ምንም ነገር አልጠብቅም። ምክንያቱም እስከዛሬ ድረስ እኔ ቤት ውስጥ ነኝ እንደምታውቁት፣ ሁሉንም ነገር ከሱ ነው የምጠይቀው። ለሁሉም ነገር ለቤትም ወጪ ለሁሉም ለእኔም ቢሆን እያደረገ የነበረው እስካሁን ድረስ እሱ ነው። አሁን ግን ራሴ በቃ ማለት ለራሴ ለፀጉሬ የሚሆን ለሁሉም ነገር ቤት ውስጥ ለሚኖረኝ ነገር በሙሉ ራሴ ሰርቼ በቃ ራሴን ብቻ በጣም ቴኬር ማድረግ እፈልጋለሁ። እኔ በጣም ጠንካራ ሴት ነኝ። አሁንም ቢሆን እቀጥልበታለሁ፣ ምንም ጥያቄ የለውም። ይሄ ነገር ደስ ይላል። ወደ ኋላ አልመለስም ማለት ብዙ ነገር የሆነ ሰዓት ላይ ታስብ። በተለይ ደግሞ ማዬ በጣም ባባ የምትለው ነገር አለ። ግን ያም ቢሆን ወደ ኋላ ላለመመለስ ከዚህ በኋላ ራሴ ላይ መስራት አለብኝ። ልጄን በስርዓት ቴኬር ማድረግ ፈልጋለሁ ብያችኋለሁ። ባለፈውም ብያችኋለሁ፣ አሁንም እላችኋለሁ። በጣም ነው ራሴ ላይ መስራት የምፈልገው። ስፖርት ጀምራለሁ፣ ሰውነቴን አስተካክላለሁ። በቀን አንዴ ነው አሁን እየበላ ያለሁት። ዳቦ፣ ፓስታ፣ ይሄ መኮረኒ ምናምን ሙሉ የዳቦ ነገሮችን ትቻለሁኝ እና ደግሞ ከስኳር ምንም ማለት ቡና ራሱ በባዶ ነው እየጠጣ ያለሁት አሁን። ለሻይ ብቻ ነው ትንሽ ስኳር የማደርገው። ስኳር አቁሜያለሁ ማለት ይቻላል። እና ደግሞ ስፖርት ላይ ጎበዝ አይደለሁም እውነት ለመናገር። ለዛ ነው ምግብ እያስተካከልኩ ያለሁት። አበላሌን በጣም እያስተካከልኩኝ ነው እና ራሴ ላይ ለውጥ አይቻልም እውነት ለመናገር። በአንድ ወር ውስጥ ነው ምናምን 1 ኪሎ ቀንሻለሁኝ። አሁን ደግሞ ከዚህ በላይ እቀንሳለሁ። እስቲ ለመቀነስ ስፖርት ሳይጀመር ለመቀነስ የረዳችሁ ነገር ካለ ንገሩኝ። በተለይ ደግሞ አሁን እያጠባሁ ስለሆነ ከሱ ጋር ማይያዝ ከማዬ ጋር ማይያዝ ነገር ከሆነ ምንም ነገር ለማድረግ ዝግጁ ነኝ። ውፍረት ለመቀነስ የረዳችሁን ነገር ብቻ ንገሩኝ። እንጠጣ። ቤቲ አሜሪኮ የሚል ቲክቶክ ከፍቻለሁ። በዩቲዩብም በቲክቶክም እየመጣው ነው። በድብ ለመምጣት እየሞከርኩ ነው እና እሱንም እየገባችሁ ፎሎ አድርጉኝ። አጫጭር ቪዲዮዎች
ከዛ ደግሞ ማዬንም እኔም ሆነን አጫጭር ቪዲዮዎች እንሰራላችኋለን። ወይኔ ቤት መቀመጤ ነው እንደዚህ እንዲሆን ያደረገው። ለራሴ ለቤቴ ጥሩ ነገር ለማድረግ ስሞክር ማይረዳኝ ነገር ወይኔ ብዙ ጠጣሁኝ። እንዴት ቆማለች? ልትደፊ ነው እንዴ? እኔ እኮ እንደሌላው ሰው ግን ስራ ቢኖረኝ ዝንጥ ብዬ እወጣለሁ። ከዛ ደግሞ አብችቼ እመጣለሁ። በስመ አብ አላለቅስም። በስመ አብ እኔ ሁሌም ቢሆን በጣም ጀግና ሴት ነኝ። ወደኋላማ በፍጹም አልመለስም። ሊሞቀኝ ባልሆነ እንደመናገር የሚያስጠላ ነገር የለም። መናገር በጣም ነው የሚያስጠላው። ለልጄ ብዬ ነው የተናገርኩት። እንደፈለገ ይወጣል፣ ይበላል፣ ይጠጣል። እኔ እዚህ ልጄ ስል ለትዳሬ ለቤቴ ስል ነው እንደዚህ ራሴ እየተቀመጥኩት። ብዙ ነገር ማድረግ የምችል ነው ሲጀመር። አሁን ራሱ በጣም ጠንካራ ችግር የለም ይምጣና ዛሬ ደግሞ እኔም አለቀው። ትዳር ግን ምንድን ነው? ትዳር ራስ መጣል ነው። ልጄ እኔ ለልጄ እንደማላስብ ልጁን እኮ የሰጠሁት እኔ ነኝ የሰጠሁት። አሁን ሲጀመር ጎበዝ ሴት ነኝ። በዛ ላይ ደግሞ በቃ ብዙ ነገር ማድረግ እችላለሁ። ልጄን ማስተማር ማኖር እችላለሁ። ይሄ ነገር ካልሴ ደግሞ ሲያስጠላ
ሞቅ እያለኝ ነው መሰለኝ ይሄ ነገር። ወይኔ ፀጉሬን ግን አልወደዳችሁት። ፊልም ባስጠላኝ ተሰብሮ ነበረ። አመለጠ። ወይኔ እናንተ ልሰክር ነው እንዴ? ኧረ ልጄን እንዳልቀሰቀሳት። ልቤ መጠጥ ግን ደስ ይላል። እስቲ ማን ጋር ልደውል? ውሸት 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 የውሸት ሳቅ ሳቅ ብቻ የውሸት ሳቅ። ወይኔ ታጠብ እንዴ አጅሬ መጣ። እንኳን ደህና መጣክ ባልየው። ግባ። ምንድን ነው በግርግር ትምታይ? ቆንጆ ኔት አታወራም? ቆንጆ ኔት እንዴት ነን? አንጠጣ። አይ ሰላም አትለኝም? ህፃናት ልጅቷ የት ነች? ወይኔ ልጅቷ ግን እኔ ያለው አያም ልጅቷ ግን አለች። እኔ ደግሞ አለው። ልጅቷን የሰጠሁት እኔ ነኝ አይደል? ዛሬ ጠጥቼ ብታይ ማስቲክ ሳምክ ሊሰከርኩ መስሎ በአንድ እግሬ እንደዚህ ልቆም በአንድ እግሬ ልቆም እችላለሁ። ተወው፣ ይሄ ውሸት ነው። ውሸት ይሄ ውሸት ነው። እስቲ ዘር በይ እስቲ ታያቦ ዶበይ ጅል እንደምን እየሆንሽ ነው? ያማታ ምንድን ነው የምትለኝ? አሁን እስኪ ልብ ካላታውራ
እስቲ ዘያቻ ትጃለይ ማለት ከፈለክ እንደዚህ አድርጌው መታው ስጣኝ ነኝ የምጠጣው ልትጠጣብኝ እስቲ ኩስጠኝ ስጣኝ እየሆንሽ ነው ምንድን ነው? አንተ እንደፈለክ ነው የምትሆነው። ስትፈልግ ትወጣለህ፣ ስትፈልግ ማዬ ልጅቷ ትላለህ። እኔ ግን ቁጭ ብዬ ቤቴን ብዬ ትዳሬን ብዬ ጠብቅሃለሁ። ከዛ መጣ አልመጣ ምን ሆነ አልሆነ ብዬ ጠብቅ። አያስቅም ላይ ኑሮዬ ግን አያስቅህም ነው። እኔ ግን ያስቀኛል። እኔ ቆይ እኔን ስታይ ምንድን ነው የምመስልህ? ገረድ ነው የምመስልህ? እንደፈለክ ቤት ስታገኘኝ እንደፈለክ የምታዘኝ፣ እንደፈለክ የምትናገረኝ፣ እንደፈለክ የምትጮህብኝ ምንድን ነኝ እኔ? እስቲ ንገረኝ። መልስልኝ። ከፈለክ ብለህ ትሰብራለህ፣ እንደፈለክ አፍህን ትከፍታለህ። እኔ ግን የት ነኝ? እቤት፣ እዚህ እቤት ነኝ። መልሳ ምን ተያያዘ እንደፈለክ ብለህ ትጮህ እንዴ? አንተ ባል ነህ? ምን ውሽማ ነህ? ምንድን ነህ? ንገረኝ እስቲ። ምንም ልልሽ ስለማልችል ለምንድን ነው የማትለኝ? ማውራት አትችልም ነው? እኔ ነኝ እኮ ግን ማዬን የሰጠው ካ እኔ አይደለም። እኔ ነኝ። ረሳኸዋ? ረስተኸው ነው። እኔ አሁን ባለቅስ ሁሉ ስሜቴ ነው። ምክንያቱም ብዙ ውስጥ የሚሰማኝ ነገር አለ፣ በጣም ብዙ። ግን ደግሞ በጣም ጀግና ስለው አላለቅስም። ይህም አሁን ላለቅስ ነው አይደለም። ምክንያቱም በጣም ጎበዝ ሴት ስለሆንኩ። ምክንያቱም አንተን ራሱ ችዬክ ነው የምኖረው። ችግር ለምን አትመልስልኝም? ለምን ታፈጣለህ? መልስልኛ። አሁን ነው መናገር ማትችለው። አሁን ነው